ገብቷል። አንተ ውሻ ክፈትልኝ ብያለሁ። ኧረ በእናትህ ቆየ እኮ ቴክስት ካረገልኝ ፕሌን ውስጥ እኔማ ተነስቶ ይሆናል። ማህሌት አብራኛለች። እንኳን ደስ አለሽ ልበላ? ኪድዬም በላይ ዝርዝሩን በኋላ እሺ። ቻው። ብሩክ እንዳለሽ እንኳን ደስ አለሽ ብሎሻል። እሺ ተውሻ አፍሽን አትክፈች። ለምዶብሽ ከሆነ ድጋሚ እንዳይለምሽ። አንተ ውሻ እሰራልሃለሁ። ሞገስ ጠብቀኝ ብቻ። ቻው። እሱ ነው ታዲያ ማን ያዘሽ? ብሩክ ልጁን ይዞ ሲመጣ ቀብሩ ላይ እንዲቆም ማድረግ ነው። በቃ ብሩክ አሸነፈ ማለት ነው። በቃ ልጅ ታከመች ማለት ነው። አይ እንግዲህ አትነፋረቂብኝ አንቺ። ለቅሶ ማለት የተሸነፉ ሰዎች ዋሻ ማለት ነው። መሀሌት ተሸነፈች። ብሩኬ ባንኮክ ገባ። እንግዲህ ዝናም አላቅልሽም፣ ይሄ ሁሉ ያንቺ ጥፋት ነው፣ አይመለከተኝም ብሏታል። ብሩክ አሸንፏል። መሀሌት ተሸንፋለች። ብሩክ አሸነፈኝ በቃ እያለች ራሷን እየነጨች ትገኛለች። ይሄም ደግሞ የሆነው በሞገስ አማካኝነት ነው። ሞገስ ዛሬ ታሪክ ሰርቷል። ትልቅ ታሪክ ነው የሰራው። መሀሌት ባልጠበቀችው ነገር የታክሲ ሹፌር መስሎ ታክሲ ውስጥ ተቀምጦ ማክስ ለብሶ እንግዲህ እነሱ በርጋ ቆሞ ጠብቋቸዋል። ታክሲ ሲፈልጉ በእጁ ምልክት ሰጥቷቸው ራይድ የሚሰራ ሹፌር መስሎ በስተ መጨረሻ ቦሌ ያሉትን ቦሌ ቡልቡላ ወስዷቸዋል። ቦሌ አየር ማረፊያ ወይ ደግሞ አየር የሚያልፍበት ሳይሆን ቦሌ ቡልቡላ የሚባለው ወደዛ ወስዷቸዋል ማለት ነው። መኪና ውስጥ ከገቡ በኋላ ቀስ ብሎ መኪናውን በመንዳት እነሱ በፈለጉበት ሰዓት እንዳይደርሱ እያጉላላቸው ቶሎ በል ወንድሜ ነዳ፣ መኪናውን በረራ አለብን፣ ቶሎ መድረስ አለብን እያለች መሀሌት ስትለፈልፍ እሱ ጸጥ ብሎ ማክስ በፊቱ ላይ ሸፍኖ ሲሰድቡትም ደንቆሮ ነው ወይ አይሰማም ወይ እያሉ ብዙ ነገርን እየተናገሩት ነበረ። ነገር ግን እሱ የራሱን አላማ ስለሚያውቅ ዝም ብሏቸውን ይነዳዋል ማለት ነው። በስተመጨረሻ እባክህ ተኩል ሰዓት ብቻ ነው የቀረን ቶሎ ነዳው ብለው መለማመስ ሲጀምሩ መንገድ ቀይሶ ወደ ቦሌ ቡልቡላ ወስዷቸዋል። ይሄን ሁሉ ያደረገው እንግዲህ ብሩክን እንዳታስተጓጉለው በማለት ዳጣ እንደሚበር ስለነገረችው እና እነሱ ሊያስተጓጉሉት ይችላሉ። ብሩክ ጭንቀት ውስጥ እንደሆነ ስለነገረችው በዛ አማካኝነት እንግዲህ የራሱን ዘዴ ፈጥሮ በታክሲ እንደሚሄዱ ስላወቀ እንግዲህ ይህንን ስራ ትልቅ ስራ ሰርቷል ማለት ነው። በስተ መጨረሻ ብሩክ ከሄደ በኋላ ምንም የአማራጭ የላትም፣ የምታመጣው ነገር የለም። የፈለገበት ቦታ አድርሶ መኪና ቆሞ እንግዲህ ማክሱን ከላዩ ላይ ገልጦ ማንነቱን አሳይቷቸዋል ማለት ነው። ኤፍራታ ሞገስ ነው አለች። መሀሌት ያየችውን ነገር ማመን ነው ያቃታት። በጣም ነው የደነገጠችው። አንተ ውሻ እንዴት እንዲህ ታደርገኛለህ? ተጫወትክብኝ በማለት ትዝታለይ እሱ መኪና ውስጥ ቁጭ ብላ። ነገር ግን ሞገስ በሳቅ እየሳቀ ቆይ ትንሽ ታገሺ አወርድሻለሁ፣ ብሩክ አሁን ላይ ሊወጣ የተወሰነ ደቂቃ ነው የቀረው እያለ አሃሃ እያለ እየሳቀባት እሷ ቅጥል ረር ድብን ትላለች። ሞገስ ደግሞ በደስታ እየሳቀ ብሩክ ዛሬ ከሀገር እንዲወጣ ትልቅ ስራ ሰርቷል። መሀሌት ብትንጨረጨርም ምንም ነገር ማንጣት አልቻለችም። ኤፍራታም እባክህ ክፈት በሩን በማለት ዝም ብላ የተቀመጠችው። መኪናም እንኳን ሊከፍትላቸው ፈቃደኛ አልሆነም። ቆልፎ ጸጥ ነው ያላቸው። ክፈትልን አንተ ውሻ እያለች ደጋግማ ብትሰድበውም
ቆይ ችግር የለውም ይከፈትልሻል፣ ብሩክ አሁን ሊወጣ ደርሷል፣ ትንሽ ነው የቀረው እያለ እያፌዘባት እየሳቀባት፣ እሷ ስትናደድ እሱ ይስቅባታል። አርፈሽ ተቀመጪ ብዬሽ ነበረ፣ የኔ በቀል ይሄ ነው። አርፈሽ ካልተቀመጥሽ እንደዚህ ነው የምበቀልሽ። እኔ ተንኮልን እርግፍ አድርጌ ትቼ ነበረ፣ አንቺ ግን አርፈሽ አልተቀመጥሽም። ጉድ አደረከኝ፣ ጉድ ሰራከኝ ስትለው ጉድ የሆንሽው ያኔ ተንኮል ያሰብሽ ጊዜ ነው እንጂ አሁን አይደለም። እራስሽ በቆፈርሽው ጉድጓድ እራስሽ ትወድቂያለሽ። እኔ ሞገስ እንደዚህ ነኝ፣ ሞገስ ማለት እንደዚህ ነው ብሎ እንግዲህ እየሳቀባት ይገኛል። በስተመጨረሻ ዳጣ ደውላ እንግዲህ የብሩክ መሄድን ነግረዋለች። መሀሌትም እሱን እየሰማች በሩን ክፈትልኝ አንተ ውሻ በማለት እንግዲህ ስድቧን ትቀጥላለች። ሞገስ ግን በጣም እየሳቀ ነበር ማለት ነው። ሞገስ ትልቅ ስራ ሰርቷል። ብሩኬ እንግዲህ ተሳክቶለታል። ይሄን ሁሉ እንዲሳካለት ከጎኑ ያልተለየው ቢጣላውም እንኳን ሞገስ ትልቅ መስዋዕት ከፍሏል ከገንዘቡ። እንደዚሁም እገዳውን እንዳታሳግድ ከሀገር እንዳይወጣ ያሰበችውን ሀሳብ ቀድሞ ስለሰማ ይሄንን ሲስተም ተጠቅሞ መሀሌትን ጉድ አድርጓታል። መሀሌት እንግዲህ መግቢያው ላይ እንዳያችሁት ራሷን እየነጨች ትገኛለች ማለት ነው። ቤተሰቦች እንግዲህ ምሳሌ ድራማ በጣም ነው ደስ የሚለው። ሰላም አላልኳቸውም? እንግዲህ ሰላም ብያለው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዴት ናችሁ? ሰብስክራይብ አድርጉ። ሰስፔንስ አድርጎኛል ድራማው በነገራችን ላይ ማለት ነው። ምንም አማራጭ የላትም። ብሩክ በመብረሩ ቤተሰቡ በሙሉ ተደስቷል። እነ ዳጣም እንግዲህ ቤታቸው ውስጥ በደስታ እየጨፈሩ ይገኛሉ። እንግዲህ መሀሌት ዝናን አግኝተዋለች ማለት ነው። ከዝና ጋር ተገናኝታለች። እንዴት አንቺ እናንተ ምን አይነት ሰዎች ናችሁ? መኪና እንኳን ሳታጣሩ ነው ወይ መኪና ውስጥ የምትገቡት? አሁንም በራስሽ ጊዜ ሌላ ስህተት ሰራሽ። ከኔ የቀረ ነገር የለም። ምንም ልረዳሽ አልችልም። ምንም ነገር አላጠፋውም። የራስሽ ጥፋት ነው። ብሩክ አሸንፎሻል። ሽንፈትሽን ደግሞ አምነሽ ተቀበይ ብሏታል። እሷ የተሸነፍነው ሁላችንም ነው ብትልም እኔ ዝና አልተሸነፍኩኝም፣ አልሸነፍምም። ሁሉን ነገር ላንቺ አሳልፌ አስተካክዬ ሰጥቼሻለሁ። አንቺ ደግሞ ተሸንፈሻል፣ መወጣት አልቻልሽም። በራስሽ ጊዜ ይኸው ብሩክ ሄዷል፣ ምንም ማድረግ ስላልቻልሽ ብሏታል። እሷ ደግሞ ይሄ ውሻ ይሄ ሞገስ ነው እያለች ትፎክራለች። እና ይሄ ሞገስ ነው ይሄ ውሻ ከምትይ ለምን ብሩክ ሲመለስ የእሱ መቃብር ላይ አይቆምም? አታለቃቅሽብኝ። እዚህ ምን ታለቃቅሽብኛለሽ? ማልቀሱ የሽንፈት የሰነፎች ነው። በቀልሽን መመለስ ካለብሽ ግን እንባሽን ዋጥ አድርገሽ መመለስ አለብሽ። እዚህ አትነፋረቂብኝ ብሏታል ዝና ማለት ነው። ዝና አሁንም ሞገስን እኔ ምን ማድረግ እንዳለብኝ እኔ አውቃለሁ፣ አንቺ የምትተባበሪኝ ግን ተባበሪኝ፣ ቤት እንዲገዛልሽ ከፈለግሽ ያልኩሽን ነገር ማድረግ አለብሽ ብሏታል። እኔ እያለው ምንም የሆነ ነገር የለም። በራስሽ ጥፋት ብዙ ነገር አተሻል። አንተ እያለክ በረረ ስትል ይሄ የኔ ጥፋት አይደለም። ምን ማድረግ ነበረብኝ? ተሸንፈሻል፣ ሽንፈትሽን አምነሽ ተቀበይ ብሏታል። እንግዲህ ሳትወድ በግዷ እንደተሸነፈች ብሩክ እንዳሸነፋት አምና ተቀብላለች። ብትናደድም ምንም አይነት አማራጭ የላትም። አሁን ላይ ሞገስን እያሳደዱት ይገኛሉ። እንግዲህ የቀጠረቻቸው ሰዎች ሞገስ መውጫ መግቢያውን በደንብ አድርገው እየተከታተሉት ነው። እንግዲህ ዳጣና ቅድስትም ምኞታቸውን አብረው ቁጭ ብለው የልብ ልባቸውን እያወሩ ይገኛሉ። የሚያስደስትሽ ነገር ምንድን ነው ስትባል ቅድስት ምሳሌ ታክማ ድና በሰላም እንድትመጣ ትልቁ ምኞቴ እሱ ነው። ሲመጡ ቤቱን ቄጤማ ጎዝጉዤ ድምቅ አድርጌ መጠበቅ ነው የምፈልገው። የኔ ትልቁ ደስታ ያ ነው ብላለች።
ዳጣም እንግዲህ እኔ ምናልባት ልደሰት የምችለው እናቴን ሳገኝ ወይ ደግሞ ፎቶዋን ሳይ ምናልባት ያኔ ልደሰት እችላለሁ ብላለች። እንግዲህ ሁለቱም የወድ ወዳቸውን አውርተዋል። ሞገስን አግኝታው ነበር ዳጣ። በስተመጨረሻም ብዙ ነገሮችን ካወሩ በኋላ ቤተሰቦችንም እፈልግልሻለሁ ብሎ ተስፋ ሰጥቷታል። ሉላ ረሳሃት ማለት ነው? አሁንስ እዚህ ቁጭ ያልከው እየቆዘምክ ነው ስትለው፣ ዛሬ እዚህ እየቆዘምኩ ሳይሆን ደስታዬን እያጣጣምኩ ነው ብሎ ነግሯታል። እንግዲህ መሀን ያደረጋት ነገር በጣም ስላስደሰተው ደስታውን እያጣጣመ ይገኛል ማለት ነው ሞገስ። ተከታታዩ ሰውዬ ግን ከኋላ እየተከታተለ ብቻውን አይደለም፣ ያቺ ፎቶ የላክሽልኝ ልጅ ከእሱ ጋር ናት ያለችው፣ አብረው ነው ያሉት፣ ዳጣ ናት ስትለው፣ አዎ ዳጣ እሷ ናት፣ ልክ ነሽ፣ አልተሳሳትሽም፣ አብረው ናቸው፣ አብረው እየተንቀሳቀሱ እየተጓዙ ይገኛሉ በማለት መረጃውን አስተላልፏል ማለት ነው። መሀሌትም እንግዲህ እናስወግዳቸዋለን በማለት ከኤፍራታ ጋር አቤት ቁጭ ብለው እያወሩ ነው። ኤፍራታ የቤት ኪራይ ትከፊልኛለሽ ወይ ስትላት፣ ችግር የለውም ለቤት ኪራይ ነው ወይ ገና ዝና ቤትም ይገዛልናል፣ ያ አያሳስብሽ፣ ብር በየጊዜው እየገባልኝ ነው ብላ እንግዲህ ተስፋ ሰጥታታለች። ሁሌ የሚያስጨንቃት ኤፍራታ የቤት ኪራይ ነው ማለት ነው። ግን እናስወግዳቸዋለን፣ ይህን ስራ መስራት አለብን ብላ ተነስታለች መሀሌት። ኤፍራታ ግን አሁንም ወንጀል ውስጥ እየገባች ነው። ይሄንን ሰውዬ ታይ አትመኝ፣ ቤትሽን አጣሽ፣ ይኸው ብሩክም ሄደ፣ ምሳሌም ልትታከም ነው፣ እስካሁን የተሳካልሽ ነገር የለም። ይሄን ሰውዬ እያመንሽ አሁንም ሌላ ወንጀል ውስጥ እየገባች ነው። ዝና ሞገስን መግደል የፈለገው ሚስቱን እንዳያገኝበት ነው። አንቺ ምን እየተጠቀመብሽ ነው ስትላት፣ የኔን እርቃን ፎቶ እንደዛ በሚዲያ ላይ ለቆ እኔስ እሱን የምበቀልበት ትልቅ ምክንያት አለኝ። ዘልዝዬ ነው መጣል ያለብኝ፣ እንዲያውም ይሄ ዝም መባል የለበትም ብላ እንግዲህ ተነስታለች በቆራጠኝነት ማለት ነው። መሀሌት ይሳካላታል አይሳካላትም የሚለውን በቀጣይ ክፍል ነው ልናይ የምንችለው። የመሀሌት ተንኮል እስካሁን ሲሳኩ አላየንም። ይሄም እንግዲህ እንደማይሳካ ተስፋ እናደርጋለን። አሁን ላይ እነሱ ያሰቡት ሞገስ ብቻውን ነው፣ ብሩክም የለም። ለየብቻቸው ስለሚነጣጠሉ ለየብቻቸው እናገኝና እናስወግዳቸዋለን ነው የሚሉት። ሞገስን ነው ማስወገድ የሚፈልጉት። ይሳካል ወይስ አይሳካም? የኔ ሀሳብ ግን አይሳካም የሚል ሀሳብ አለኝ። ተመልካቾቼ የእናንተን ሀሳብም ምሳሌ ድራማን የምትከታተሉ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ተንኮል ሁሌም አይሳካም። ቢሳካላቸው እስካሁን ይሳካላቸው ነበረ። ብዙ ተንኮሎችን ፈልገዋል፣ ሞክረዋል፣ አልተሳካላቸውም። መቼም አይሳካም ተንኮል። ምናልባትም ሰውን ሊያንገላቱ ይችላሉ እንጂ ሊሳካላቸው አይችልም ማለት ነው። በስተመጨረሻ እንግዲህ ሞገስን ወደ እነ ቅድስት ቤት ይዛው ሄዳለች ማለት ነው ዳጣ። አሁን ብሩክ የለም፣ ምሳ እዛ በልተን እንመጣለን በማለት እንግዲህ እጁን ጎትታ ይዛ ወደ ቤት ይዛው ሄዳለች። በሳቅ በደስታ ምሳ አብረው በልተዋል። ከዛ ቅድስት ግን ለምን አታገቢም ባልፈልግልሽ ወይ እያላት ነበረ ሞገስ። እንግዲህ ዳጣ ባል እኮ አላት ብላለች ማለት ነው። አንቺ እንዴ ለምን አላስተዋወቅሽንም ስትላት ታውቀዋለህ ብላ ቁጭ አለች። እንግዲህ ግልጽ ያልወጣ ነገር እዚህ ጋር ብሩክን እንደምትወደው በጣም ተረታለች። ቅድስትም ያው ባል አለኝ እያለች በአፏ የምታወራው ብሩክን ስለምትወደው ነው ማለት ነው። ብሩክ ግን ምንም ግልጽ የሆነለት ነገር የለም። እሷም አልተናገረችም እስካሁን ድረስ። ወደፊት እንግዲህ የሚሆነውን ነገር እናያለን። እውነቱን ለመናገር መሀሌትን ፈቷል ኦልሬዲ። እስከዚህ በኋላ እሷ ሚስት አትሆነውም፣ ግን ቅድስት በቃ ለብሩክ ሚስት ትሆናለች። ቢጋቡ ምሳሌ እንደ ልጅ ነው የምታያት። በጣም ደስ ይላል። የድራማው መጨረሻ ያ እንደሚሆን ተስፋ እናደርጋለን። አንቺን ያገባ እኮ አፈሰ ማለት ነው ሲላት ሞገስ ቅድስትን፣ እኔን ያገባስ ስትል ዳጣ አንቺን ያገባማ ተቃጠለ ማለት ነው ብሏታል። በዚህ እንግዲህ ትንሽ አኩርፋ ነበረ። በእኔ ሙድ መያዛችሁ
አይ በቃችሁም ወይ ቆይ እያለች አኩርፋቸው ነበረ። ዝም ብለሽ ምግቡን ቢ እያለቻት ነው ቅድስትና ዳጣ እንደዚህ ሙድ እንደያዛችሁብኝ ሁለታችሁም አትቀሩም ብላለች። እንግዲህ ለዛሬ ምሳሌ ይሄን ይመስል ነበረ። ቀጣዩን ክፍል ይዤላችሁ እስከምመጣ ምን ይፈጠራል? ብሩክ ምሳሌን አሳክሞ በሰላም ይመለሳል? የሉላም ዘላ ወጥታለች።